አሁን የደረሰን ሰበር ዜና አለን። ከጎንደር ተነስቶ ጎርጎራ ሊያርፍ የነበረ አንድ የመከላከያ ሄሊኮፕተር ጉዳት ደርሶበት እንደወደቀ ምንጮቻችን ገለጹ። ምንጮቻችን እንደገለጹት ይህ ሄሊኮፕተር ከፍተኛ የሀገሪቱን ባለስልጣናትና ጋዜጠኞችን ጭኖ ነበር። በአማራ ክልል ባለው የጸጥታ ሁኔታ የተነሳ በአሁን ሰዓት ላይ የመንግስት ባለስልጣናት ለጉዞ የሚጠቀሙት ሄሊኮፕተሮችን ሲሆን ማለትም የመከላከያ ሄሊኮፕተሮችን በአብዛኛው ይህች የመከላከያ ሄሊኮፕተር በዛሬው ዕለት ከጎንደር ወደ ጎርጎራ ሪዞርት በርካታ ባለስልጣናት ተማልሰዋለች። ከምሽቱ 11 ሰዓት አካባቢ የሀገሪቱን ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ የተለያዩ ባለስልጣናትን ይዛ የመጣችው ሄሊኮፕተር ተመልሳ ወደ ጎንደር በመሄድ እንደገና ደግሞ ምክትል ጠቅላይ ሚኒስትሩን አቶ ተመስገን ጥሩነህን እንደዚሁም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ ወደ 19 የሚሆኑ ሰዎችን ጭና 12 ሰዓት ከ45 አካባቢ ጎርጎራ ላይ ልታርፍ ስትል አደጋ አጋጥሟታል። የመከላከያ ምንጮች እንዳሉት የሄሊኮፕተሩ የአደጋ መንስኤ እየጣራ ይገኛል። ይህ አገኘሁ ተሻገር ገሰሰ የተባሉት የዘመናችን አስገራሚ የፖለቲካ ሰው ንግግር ነው። ስለዚህ በህዝባችን በመከላከያችን በኩል የተቀናጀ ትግል እየተካሄደ ነው ያለው። ይሄ ትግል ተጠናክሮ ይቀጥላል። ይሄ ጠላት እስካልጠፋ ጊዜ ድረስ ከዚህ በኋላ ረፍት የለንም። የህዝብ የመላ ኢትዮጵያ ህዝብ ጠላት ነው። የህዝብ የኦሮሞ ጠላት ነው። የህዝብ የአፋሩ ጠላት ነው። የጋምቤላ ጠላት ነው። የሶማሌው ጠላት ነው። ስለሆነም በጀመርነው ልክ ይሄን ኃይል እጅግ በጀግንነት መንፈስ ልንፋለመው ይገባል ማለት ነው። ስለሆነም አሁን የጀመርነው ትግል አለ። ይህን የጀመርነው ትግል አጠናክሮ መቀጠል፣ በጠላት ላይ የሚወሰደውን እርምጃ ቀጣይነት ባለው መንገድ መቀጠል እጅግ በጣም ወሳኝ ነው። Warned today of the possibility of more conflict in western Tigray, which is still occupied by forces from neighboring Amhara, which were fighting alongside your army. What can you do to ensure that the Amhara forces return to Amhara and leave western Tigray? Well, the Amhara people believe that they are in their rightful ancestral land. These were forcibly incorporated in 1992 without any due process or any constitutional arrangement. I came from that part of the country, from my mother's side. A community that speaks fluent Amharic and fluent Tigrinya. I thought back then this would be a small chromosomes of the Ethiopian society that believes in diversity, that can speak many languages, and yet live peacefully together. This was so. There is a process that is going on right now. There is no any intention to take over land, but the government has an institution that has been put in place. This is called Regional Border Commission. So it is going to be, the case will be submitted to that board, and then of course a decision will be made. That could be probably after the new government is in place. Does that mean that the Ethiopian government supports the Amhara forces remaining in western Tigray until that commission makes a decision? Well, I think that is in fact a matter of fact. ይህ አገኘሁ ተሻገር ገሰሰ የተባሉት የዘመናችን አስገራሚ የፖለቲካ ሰው ንግግር ነው። የትግራይ ህዝብና ህወሓት ከእያንዳንዱ ድርጅት ምስረታ ጀምሮ በተለይም ደግሞ ኢህአዴግን መስርተው ደርግን ለመደምሰስ በተደረገው ትግል ውስጥ የነበራቸውን ድርሻ የሚያሳይ ነገር ነው የነበረው። መለስ በመንግስታዊ ስልጣን ላይ የነበረው ሁኔታ በጣም ሳይንሳዊና ተራማጅ ነበር። ስቴት ካፕቸር
የመንግስትን ስልጣን ለግል ጥቅምና ለራስ ጥቅም መኖሪያ ማድረግ ብለን አሁን በቅርቡ 2008 2009 የገመገምነው ግምገማ መለስ ፎርካስት አድርጎ የጻፈው በአንድ ወቅት ኢኖቬሽን አይረካም፣ በአንድ ወቅት በተገኘ ነገር አይረካም። በየጊዜው አዳዲስ ነገር ሁሌም አዲስ ነገር ያድናል። ኒው ሁልጊዜ የተለየ የሚያደርገው እሱን ይሄ ነው። ብዙ ሰዓቱን ለማንበብ ይጠቀማል፣ ብዙ ሰዓቱን ለምርምር ይጠቀማል፣ ብዙ መጽሐፍትን አንብቧል። አጠቃላይ የህብረተሰብ ለውጥ ነው የሚታየው። መለስ በትንሽ ስራ በትንሽ ለውጦች የሚኩራራ መሪ አይደለም። ከሱ የምንማረው ወሳኝ ነገር የጸረ ለውጥ ኃይሉና የትነግ አገር አፍራሽ እንቅስቃሴ በዋነኛነት ለአማራ ክልል ህዝቦች ወሳኝ የትኩረት አካባቢ እንደሆነ ነው። ቲፒኤልኤፍ የአማራን ክልል ህዝብና አመራር አንገት ለማስደፋት 24 ሰዓት ተግቶ እየሰራ ይገኛል። በአሁኑ ጊዜ በክልላችን ከ85 በላይ የሚጠጉ ሰርጎ ገብ የቲፒኤልኤፍ ተልዕኮ ፈጻሚዎች በቁጥጥር ስር አውለናል። ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረገው አለ ደነገጥ። እነኚህ የጠፉ ነገሮች ውስጥ አንተ ኃላፊነት ነበረብኝ እኔ የምጠየቅበት ነገር አለ ብለህ ታምናለህ? ህወሓት እንደዛ ስላደረገ ትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። እስከ ዛሬ ድረስ ጦርነቱን ህወሓት ጀመረ እያልን ሰሜን ህዝብ በመጠቃቱ ነው እያልን እኔ ራሴ የኢትዮጵያም ህዝብ የምር የኢትዮጵያ ሉዓላዊነት ተደፈረ፣ ሰሜን ህዝብ ተጠቃ፣ ወታደሮቹ ላይ የደረሰውን ነገር በተመለከተ በጣም ዘግናኝ ነገር ታውቃላችሁ ስንሰማ እንደነበረ በወቅቱ ብዙዎቻችን ስራ ጥለን እንድንዘምት ያደረገን ምክንያት ወራና ናኖ ትግራይት ጀልቀበመሰኒ ዋንቲ ፒኤልኤፍ ጀልቀበመሰኒ ተፈካታ ሽራን ጀልቀብሲስ አቁማው ዋሃን ወራና ትግራይ ራት ጀልቀበመ ቲፒኤልኤፍ የጀመረው ይመስላችኋል? ትግራይ ላይ የተጀመረውን ጦርነት እኛንን በሴራ ያስጀመር ነው። ቃል በቃል ሁምኖታ ወገንቶታ ቲፒኤልኤፍ ያንጫሳ ወራና ከሰ ጅራን ከና አካናን ነው ያቺ ከሰ ኢቲባሱ ደልደኛው ቢራዋን እንጅሬፊ ሰጎኔ አይገርምም? የህወሓትን መከላከያ ውስጥ ያሉ የትግራይ ተወላጆችን ምናወጣበት ምንም መንገድ ስላልነበረ እነሱን ፊልተር አድርገን ከመከላከያ ውስጥ ለማጽዳት ያንን ጦርነት ማስጀመር ነበረብን አለና አማማል የታለ። አሁን ይሄንን ምን ትላለህ አንተ? አሁን ይሄንን ጉድ አንተ ምን ትላለህ? ነብይየን የገደ በጅራ ሀገር አድናለሁ ብሎ የወጣ ወታደር አለ። ልቡ ፊት ከቲ ቀበሆነ ከንሙራ አንዲት ነፍሱን ለሀገሩ ሊሰጥ ልቡ ፊቃና ነመከናት ረቲ አከዳሎች ሰው ህይወትና ነፍስ ላይ በእነዚህ ወታደሮች ነፍስ ላይ ዮሽረቡ ፈጽሞ አሜኛ ታማ ገውላለ። ተመልከት እንግዲህ ምን አይነት ክፉ ሰው እንደሆነ። ያዋን ቦርቶ እንበይ ሆነ ሲቲማያ ነገ ምን እንደሚሆን አላውቅም፣ ግን ይሄንን ልንገርህ አሁን በደረሰብን ጥፋት ከተሸበበ ዩር ሉዘር ጦርነቱን ተሸንፈሃል። ለሺህ ዓመታት አስበህ ይሄን ትውልድ ማሸነፍ ካልቻልክ ፐርማነንትሊ ኒውትራላይዝ ማድረግ ካልተቻለ ለሀገር ለህዝቦቻችን ድጋሚ አደጋ በማይሆንበት ልክ እንዲቃጅ ካልተደረገ በጣም አደገኛ ስለሆነ አስተሳሰቡን ለማሸነፍ ደግሞ በጣም ብዙ ስራዎች መሰራት ይኖርባቸዋል። በጣም ከፍተኛ ስራዎች ኢቭን ትግራይ የሚባለው ለምሳሌ የናይጄሪያ መንግስት በቢያፍራና ትግራይን በለፈው ስንሰራ ያላነሳነው ነገር ነበር። ለምሳሌ መጨረሻ ላይ ቢያፍራ የሚባል ነገር ወንጀል ነው የተደረገው ናይጄሪያ ላይ። ቢያፍራ የሚለውን ቃል በራሱ መጠቀም ወንጀል ነው። ሞስት ፕሮባብሊ የኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው የምፈራው። ምክንያቱም የደረሰው ጥፋት እንደው ዝም ብለን ይሄንን ስም እያሽሞነሞንን ይዘን የምንቀጥልበትን ሁኔታ የሚፈቅድም ስላልሆነ ማለት ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበትን ሁኔታ ፈልጎ ይሄንን የክራይም ኢንተርፕራይዝ የሆነ ክልል ፐርማነንትሊ ከነስያሜው ከኖሜንክላቱራው ሳይቀር ሪቪዚት ማድረግ ስለሚያስፈልግ ይሄን ሰጀስት ለማድረግ ያህል ነው። 2500 የኦሮሞ ባለስልጣናት ባሉበት የኦፒዲዮ ስራ አስፈጻሚዎች ባሉበት መጥቶ ወልዲያን አማራን ያስወረርነው ሆነ ብለን ነው አለን። ይሄ ፋኖ እያሉ የሚፎክሩበትን እስኪ እንየው።
ምን እንደሚያመጡ እስኪ እናያቸዋለን ይበሏቸው ሆን ብለን ያስመታ ነው አለ ደግሞ ህወሓትን ሆን ብሎ በእኛንን ያስጀመርነው ጦርነቱን ብሎ ነገረን የሁሉ ህዝብ ባለበት 2500 ባለንበት እኮ ነው ነገረን የሚለው ያለምንም ሬንጀር ለብሶ መጥቶ ነው አለ እየተመጻደቀ ነው አለ የሚያወራው ሀገር የተወረረች አይመስልም አለ በወቅቱ ያ ሁሉ ያማራ አርሶ አደር ያ ሁሉ ያማራ ገበሬ ስንቀን ከምን እየተባለ የረገፈበትን ያ ሁሉ መቼም ወሎ ጎንደር የነበራችሁ ታስታውሳላችሁ እስከ ሰሜን ሸዋ ድረስ የተከፈለውን መስዋዕትነትና ዋጋ ስንቱ አካሉ ጎደለ ስንቱ ህይወቱን አጣ አማራ ፉከራውን እናይለታለን ብሎ አማራ ላይ ለቀቀዋል ጦሩን ያሸሸ ውጣ ይያለ አፈክፍግ ይባላል አፈክፍግ እየተባለ አቅቶን መሰላችሁ እንደ ያለናል ሌላስ እኛንን ሽራንጀል ቀብሲስ እኔ እኮ ነኝ በሴራ ይሄ ጦር እንዲመታ ያደረኩት እኔ ነኝ አለበለዚያ እንዴት አድርገን እንትን እንላለን እያንዳንዷን ነገር ሰው እነሰመኘውን ያጫሉን ግድያ ታስመልክቶ በነገራችን ላይ ታየ በጣም ኮንክሉሲቭ የሆነ ነገር አልተናገረም ላይክ ማን ያተረፈው ካጫሉ ምናምን እነ ጀዋር ኦሮሚያ ክልል የነበረውን የምርጫ ሁኔታ ለማስተጓጎል ምናምን በደንብ ተጠቅሞበታል ኦብቪየስሊ ገዳዩ ማን እንደሆነ ተናግሯል እዚህ ኢንተርቪው ላይ እነሰመኘውን እንዴት ለምን ማን እንደገደላቸው ግልጽ ነው እና አምባቸውን እናሳምነው ምን እንዳደረገ ግለሰቡ የሀገርን አንድነት በመደመር ምናምን ብሎ መጽሐፍ ጽፎ አለ አይደለም በህዝቦች መካከል አንድነትን ልናመጣ ባልና ሚስትን ሳይቀር የሚለያይ ስርዓት አዋለድን አለ ባልና ሚስት ሳይቀር የሚያለያይ ስርዓት አዋለድን ጃርሰፍ ጃርቲ ግዱት ባልና ሚስት መካከል መተማመን እንዳይኖር አይደለምና የኢትዮጵያን ህዝብ አንድ ላይ ያስቀርገር ስራው በየለቱ ኪጅብ ሴራ ተንኮል ማጋጨት ውሸት ለያንዳንዱ ባለስልጣን የተነገረው የግል ውሸት አለ ለያንዳንዱ ቃል ተገብቶለታል ለያንዳንዳቸው በተናጠል የተነገራቸውን ነገር ለበለጠ ሞላና ለማን ምናምን ለሚባሉ የሚነገራቸው ነገር ከአረጋ ከበደ ከተነገረው የተለየ ነው ሁሉም ጀግና ነው ተብሏል ሁሉም ለተለያየ ሹመት ታጭቷል ሁሉም የዚህ ሰውዬ መጫወቻዎች ናቸው ሌብነት ግን በአብይ አህመድ ዘንድ አያስጠይቅም የሚያስጠይቀው መቼ ነው ዝረፉ አለን ሰብስቦ ብሏል እኮ ዝረፉ መለስ ዜናዊ እንግዲህ እንተች የነበረው ምንድነው እስካልተያዘ ድረስ ሌብነት ስራ ነው አለ በሚል ተቻለን ከዚህ በፊት በተደጋጋሚ እናንሳ ነበር ወይናው የመለስ ዜናዊ መንግስትን በተወሰነ መልኩ ሙስና ላይ የነበረው አቁም ኦፍ ኮርስ የጸረ ሙስና ኮሚሽን ተዋቅሮ ነበር ምናምን ግን was relatively tolerant ነበር ግን የሌብነት ደረጃውን ቀላል አልነበረም በወቅቱ አሁን ግን አለ በቲፒኤልኤፍ ጊዜ የነበረው ሌብነት እግዚኦ የሚያስብል ጆሮን የሚያጮህ እቺ ሀገር ከዚህ በኋላ ምንድነው ተስፋዋ የሚያስብል ሌብነት ነው ያለው ሀገሪቱ ውስጥ 10 እጥፍ 6-7 እጥፍ ከወያኔ ጊዜ ተባብሶ ኢትዮጵያ በከፍተኛ የሌብነት ሁኔታ ውስጥ እንዳለች ይናገራል ቶርቸር አንፈጽምም አይደል ያለው በእስር ቤት ውስጥ አካላቸው በኤሌክትሪክ ሽቦ የተላላጡ ሰውነታቸው የሚሸት አጥንታቸው የተሰባበረ የጎበጡ እግሮቻቸው የተቆረጡ ልጆችን በየእስር ቤቱ ማግኘት እንትን ነው አለ ታዬ እዚህ ጋር ጋዜጠኛው ያው አማራ ስላልሆነ የአማራን ጉዳይ በተለይ ያልጠየቀው ስለ አማራ ልጆች እስር እንጂ እኔ በሆነ መጠየቀው ጥያቄ ነበር የነዛ አካላቸው የተላላጠ እግራቸው የተቆራረጠ አጥንታቸው የሚጨሰው በኤሌክትሪክ የተገረፉ ልጆች ብሔር አላቸው ወይ ብዬ ጠይቅ ነበር ታዬ አምቦ አካባቢ የጦር ትምህርት ቤት አለ ስሙን ጻፉልኝ ካወቃችሁት በአጤ ኃይለ ሥላሴ ጊዜ የተገነባ የጦር ትምህርት ቤት ነው አሁን የኦሮሚያ ልዩ ኃይል ማሰልጠኛ ነው እዛ አንደኛው የቶርቸር ማዕከል የአማራ ፋይ የሚደረጉበት አካላቸው ገላቸው የሚነድበት ነው በነገራችን
ቶርቸር ተባብሶ እኔ እንኳን አለ 28 የቤተሰቦች አባላት ለ8 ወራት አካውንታቸው ታግደው የሚበሉት አልነበራቸውም። በጨለማ ቤት ነው ያሰሩኝ ብቻዬን አለ። በጨለማ ቤት እኔ እንግዲህ እኔን ሰው የሚያቀኝን ዘመድ አይጠይቀኝም፣ ጠበቃዬን ላይ ፍርድ ቤት በወያኔ ጊዜ እንኳን ከዛ ከ1996 ጀምሮ እስር ላይ ከትምህርት ቤት ጀምሮ ይታሰር ነበር። ታይ ለአራተኛ ለአምስት ለስድስት ጊዜ ነው እስር ቤት የገባው። ሁሉም ጋር ስገባ ፍርድ ቤት ቀርብ ነበር። አይ ኖ የሐሰት ምስክር ነበር ምናምን፣ ግን ፍርድ ቤት ያቀርቡኝ ነበር። 5 ወር ሙሉ ዘጉብኝ እነዚህ ያለ 5 ወር ሙሉ የፍትህ ስርዓቱ ሀገሪቱ ውስጥ ያለው አጠቃላይ መዋቅራዊ ድቀት፣ አጠቃላይ ማህበራዊ ፖለቲካዊና ኢኮኖሚያዊ ድቀትን ያነሳበት ቃለ መጠይቅ ነው። በነገራችን ላይ በአማርኛ ከሰኞ ጀምሮ ደግሞ የሚተላለፍ ይኖራል። ይሄኛውን እነግራችኋለሁ። እኔ ክፍል 1ን እሰራዋለሁ። ክፍል 1 አጠቃላይ ኦፒዲዮ ከ2009 ጀምሮ ስልጣን የያዘበትን መንገድ ያነሳበት። ከዛ በጣም መማር አለበት አማራውም ሌላውም የኢትዮጵያ ህዝብ ብዬ ነው ማስበው።